ሰላም የተከበራችሁ የከፋ ቴሌቪዥን ተከታታዮች እንደምን ቆያችሁ? ለዕለቱ የዜና ወጃ ሰዓታችን ደርሶ እነሆ የተመራረጡ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ምህረት አብርሃኑ ቆይታ አደርጋለሁ። ግብር ከፋዮች ግብርን በወቅቱ በታማኝነት በመክፈል መንግስት ያመጣውን የልማት ውጥን ውጤታማ ማድረግ እንዳለባቸው የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አሳሰበም። የ2018 በጀት ዓመት የደረጃ ሐመርሃ ግብር አሰባሰብ ንቅናቄ በጊምቦ ወረዳ ተካሂዷል። በላቸው በላይን ያዘጋጀው ቤተልሔም መምሩ እንደሚከተለው ታቀርበዋለች። የከፋ ዞን የብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ በዞኑ ንቅናቄውን ባስጀመሩበት ንግግራቸው መንግስት እያደረገ ለመጣው የህብረተሰቡ የመልማት ፍላጎት ምላሽ ለመስጠት እየሰራ መሆኑን ጠቁመዋል። ይህንን ግብ ለማሳካት የገቢ አቅምን ማሳደግ ትኩረት የተሰጠበት መሆኑን ያስገነዘቡት ኃላፊው ግብር ከፋዩ ማህበረሰብ ግብርን በወቅቱ በመክፈል የዜግነት ግዴታውን እንዲወጣና የሀገርን ልማት ለማፋጠን በሚደረገው ርብርብ የድርሻውን እንዲወጣ ጥሪ አቅርበዋል። ገቢ የመሰብሰብ አማራጭን አሟጦ መጠቀም ያስፈልጋል ያሉት አቶ አጥናፉ በየደረጃው የሚገኙ አመራሩና ባለሙያዎች የግብር አሰባሰብ ስራን ውጤታማ ለማድረግ ተቀናጅተው እንዲረባረቡ አሳስበዋል። የ2017 በጀት ዘመን የገቢ ግብርን እቅድ ለማሳካት አበረታች ርብርብ መደረጉን ያወሱት ኃላፊው ዘንድሮም የተቀመጠው እቅድ እንዲሳካ የክትትልና ግምገማ ስርዓትን በማጠናከር መስራት ከሁሉም አካላት ያስፈልጋል ብለዋል። የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ በበኩላቸው በበጀት ዓመቱ የተያዙ ሰፊ የመሰረተ ልማት ስራዎችና የመልካም አስተዳደር ጥያቄዎችን ለመመለስ ወረዳው የገቢ ምንጮችን ለይቶ አሟጦ የመሰብሰብ ተግባር በትኩረት ያከናውናል ብለዋል። ግብር ለሀገር ሰላም እድገትና ለዜጎች ፍትሃዊ ተጠቃሚነትን ለማረጋገጥ ወሳኝ መሆኑን ያነሱት ዋና አስተዳዳሪው በዚህም የተያዘው ግብ እንዲሳካ ሁሉም ማህበረሰብ በመረባረብ የዜግነት ግዴታውን መወጣት ያስፈልጋል ብለዋል። ወረዳው በዞኑ ከሚገኙ መዋቅሮች ውስጥ በሚያከናውናቸው ተግባራት ተሸላሚ የሆነ መምጣቱን የተናገሩት ዋና አስተዳዳሪው ተግባሩ በተጀመረው በጀት ዓመትም እንዲደገም ይሰራል ብለዋል። አቶ ትብብሩ ወረዳው ለመሰብሰብ የያዘው እቅድ እንዲሳካ ግብር ከፋዩ ማህበረሰብ ግብርን በአግባቡ መክፈል እንዳለበት ጠይቀዋል። አጠቃላይ 1868 ከደረጃ ሐመርሃ ግብር ከፋዮች 9 ሚሊዮን በላይ ብር ለመሰብሰብ እቅድ መያዙን የተናገሩት የጊምቦ ወረዳ ገቢዎች ጽህፈት ቤት ኃላፊ አቶ ያሬድ ደሳለኝ ግብር ከፋዮች በተቀመጠላቸው ጊዜ ገደብ መሰረት ከሐምሌ 1 ጀምሮ በአጭር ቀናት ውስጥ ማጠናቀቅ እንዳለባቸው መልእክት አስተላልፈዋል። ከዚህ ሰዓት ጀምረን በምናደርገው የገቢ አሰባሰብ ጥረት የበኩላችሁን እንደምትወጡ ሙሉ እምነት አለኝ። ይህ እቅድ እንዲሳካ የህገወጥ ንግድ ቁጥጥር፣ የነጋዴ የደረጃ ሽግግር ስራ፣ የነጋዴዎች የክህሎት ስልጠና ስራ በትኩረት የምንሰራው ተግባር ሲሆን በዚህም እስከ ቀን 15 በምናከናውነው ርብርብ ከደረጃ ሐመርሃ ነጋዴዎች ከ9 ሚሊዮን ብር በላይ ለመሰብሰብ የጊዜ ሰሌዳ አስቀምጠን ወደ ስራ እየገባን እንገኛለን። እየገባ ባለው የበጀት ዘመን ከወረዳው 610 ሚሊዮን 733128 ብር ለመሰብሰብ እቅድ የተያዘ ሲሆን ለግቡ መሳካት ሁሉም የበኩሉን እንዲወጣ ጥሪ ቀርቧል። በተያያዘ ዜና ግብሮን በወቅቱ በታማኝነት በመክፈል የወረዳውን ህዝብ የልማት ጥያቄዎች ለመመለስ በሚደረገው ርብርብ የድርሻቸውን ለመወጣት መዘጋጀታቸውን የጊምቦ ወረዳ ግብር ከፋዮች ተናገሩ። በላቸው በላይ ተጨማሪ አለው። እኔ ዛሬ ጠዋት እዚህ ተገኝቼ ላውንች ይደረጋል ተብሎ ገንዘቡን በተወካይነት አምጥቼ በመክፈለ እጅግ በጣም ደስተኛ ነኝ። ይሄ ገቢ በወቅቱ መከፈሉ ደግሞ ከከፋዮች ቅድሚያ እድል ማግኘት አለ። ሁለተኛ ልማቱ ተፋጥኖ ሲሄድ ማየቱ ትልቅ ነገር ነው። ሶስተኛ መንግስት ሰራተኞች ደሞዝ ወደ ኋላ እየቀረው ያለው ይሄ ቶሎ ባለመግባቱ ስለሆነ ደሞዝን በጊዜ ተከፍሎ መምህራን መንግስት ሰራተኞችም ደስተኛ ሆነው ስራ ይሰራሉ የሚል እምነት ስላለ በጣም ደስ የሚል ነው። ደስ ብሎኛል። እኛም አሁን ይሄንን እንደከፈን ሌሎችንም ቀስቅሰን በጊዜ እንዲከፍሉ የማድረግ ስራ መስራት አለብን የሚል ነገር ነው ያለኝ። ከልና ቀድሞ መገኘት በጣም ጥሩ ውጤት አለው። ያም ማለት አንድ የራሴን ድካም እቀንሳለሁ። ወረፋ እየበዛ ሲሄድ መጨናነቅ እየበዛ ሲመጣ ኋላ ወደ መጥፎ እንትን ውስጥ ገብተን ወደ ቅጣቱ እንዳንገባ ቀድሞ መክፈሉ በጣም አስፈላጊ ነው። ሁለተኛ ደግሞ በወቅቱ መክፈል እዳ ባይሆንም ከሀሳብ መገላገል ነው።
እና ከሀሳባችን ተገላግለናል። አሁን እኛ በነጻነት ሰርተን እንኖራለን ማለት ነው እና በጣም ነው ደስ የሚለው። መተው እኛ አይተው ደግሞ ሌሎችም እንደዚሁ እንደኛ ተረባርበው ቶሎ መተው ከፍለው ከጭንቀት ቢድኑና እንደ ስራቸውን ሌላ ስራቸውን ቢያከናውኑ በጣም ደስ የሚል ነገር ነው እና በጣም አሪፍ ነው። አሰራሩም በጣም ደስ ይላል። ከአምናው ዘንድሮ በጣም የተሻለ ነው። ሰራተኞችም ቢሮ ሰራተኞችም ጥሩ በሆነ በቅልጥፍና መልክ እየሰሩ ነው። እኛም ይኸውና እንግዲህ ይኸው ከፍል ተዘጋጅተናል ማለት ነው። ከባለፈው አመታት ከባለፈው የግብር ዘመናት በተለየ መልኩ ነው የዛሬ የግብር አከፋፈል ስርዓቱ የተፈጸመው እና የተለየ ያደረገው ምንድነው ብትሉ ከዚህ ቀደም ያው የሂደቱ አሰራር ሂደት ቢኖርም የዛሬውን ለየት ያደረገው ከሌሊቱ 12 ሰዓት ጀምሮ ግብር ከፋዮቻችን ተሰልፈው መጥተው የተለያየ ሲስተም አንዳንድ ነገር አጀስትመንቱ እንኳን ቢዘገይ ምንም የመሰላቸት ሁኔታ ሳይታያቸው ደስተኛ ሆነው ቁጭ ብለው ቀድመው የከፈሉ እንዳሉና አሁንም ለመክፈል እየተጠባበቁ ያሉ ግብር ከፋዮቻችን መኖራቸው ከባለፉት አመታት ለየት ያደረገ የገቢ አሰባሰብ የአከፋፈል የመጀመሪያ መድረክ መስሎ ነው የታየኝ። ግብር ከፋዮቻችን በየሁሉም አቅጣጫ ያላችሁ እስካሁን ባለው ላደረጋችሁልን ትብብር ለመንግስት አጋር ከመሆናችሁ አንጻር ለገቢ አሰባሰቡ ሂደት የየራሳቸውን ድርሻ የተወጣችሁ ከመሆናችሁ አንጻር የከበረ ምስጋናዬን እያቀረብኩ አሁንም ለቀጣይ በዚች ባጭር ጊዜ ወረፋ ሳይበዛ ቀርባችሁ በመክፈል የወቅታዊ ልማት ለማፋጠንም ሆነ እናንተም ካላስፈላጊ ቅጣት እንድትድኑ እያልኩ ግብራችሁን በወቅቱ በቴሌብር ክፈሉ የሚል መልእክት አለኝ። አመሰግናለሁ። የልማት ስራዎችን ለማከናወን የገቢ አሰባሰብ ተግባራትን ማጠናከር እንደሚገባ የቦንጋ ከተማ አስተዳደር ገቢዎች ጽሕፈት ቤት ገለጸ። ግብሮን በቴሌብርና በባንክ ይክፈሉ በሚል መሪ ቃል የ2017-18 የደረጃ ሐመርሃ ግብር አሰባሰብ ንቅናቄ በቦንጋ ከተማ ተካሂዷል። ዝርዝሩን ያዘጋጀው ባልደረባችን ሰለሞን ተሰማ ነው። እንደሚታወቀው ግብር ለመንግስት ምሰሶ የጀርባ አጥንት ነው። ግብር ማለት ለመንግስት ልክ ለሰው ልጅ ሳምባ ለመተንፈስ እንደሚያስፈልገው ሁሉ ለመንግስት ግብር መተንፈሻ ሳምባው ነው። ከዚህ አንፃር ያለ ግብር ጤና፣ ትምህርት፣ ጸጥታ፣ ልማት እንደዚሁም አጠቃላይ መሰረተ ልማቶችን መከወንም ሆነ መስራት እንደማይቻል ሁሉም ያውቃል። ከዚህ አንፃር እንደኛ ከተማ አስተዳደር አሁናዊ ሁኔታ ስንመለከት ግብር በተገቢው መንገድ መሰብሰብ በመቻላችን የሚቀሩ ነገሮች እንደተጠበቁ ነው። አሁን የሚታዩ ብቅ ያሉ ልማቶችና መሰረተ ልማቶች ማሳያ ናቸው። ከዚህ አንፃር በሁሉም አቀፍ ተገቢውን ግብርና ታክስ በተገቢው መንገድ መሰብሰብ ከቻልን ለውጥና እድገት ማምጣት እንደምንችል በተጨባጭ ያየንበት ዓመት ነው። ከዚህ አንፃር ባለፈው በጀት ዓመት በመደበኛ 321 ሚሊዮን መሰብሰብ አቅደን ወደ 355 ሚሊዮን 026 370 ብር ከ48 መሰብሰብ የቻልን ሲሆን ይህም ከዓመቱ እቅድ ጋር ሲነጻጸር 110% ማከናወን ችለናል። ከዛም ውጭ በማዘጋጃ 134 ሚሊዮን ብር ያቀድን ሲሆን ከዓመቱ እቅድ አንጻር 183 ሚሊዮን 629348 ይህም ከዓመቱ እቅድ ጋር ሲነጻጸር 136% በማዘጋጃ ቤት ገቢ መከወን ችለናል። በጥቅሉ ባለፈው በጀት ዓመት ያቀድነው 456 ሚሊዮን ብር ሲሆን በዚህ በጀት ዓመት 538 ሚሊዮን 655718.66 ይህም ከዓመቱ እቅድ ጋር ሲነጻጸር 118.09% መከወን ችለናል። ገቢን ዘንድሮ ይሄ ተሰብስቦ ምን ተሰራ የሚል ነገር መምጣቱ ስለማይቀር እኛ ገቢ መሰብሰብ ማሳካት ብቻ ሳይሆን የሚሰበሰቡ ገቢዎችን በአግባቡ በትላልቅ ልማቶች ላይ ነው የምናውለው። በሚታይ ልማቶች እና እጅግ በጣም የህዝቡ ችግር የሆነውን ነገር ለመፍታት ነው ጥረት ያደረግነው። ይሄንን ለአብነት የሚጠቀሱ ስራዎችን ከተመለከትን የኢድሜ ልክ ጥያቄ የነበረው የጌዳም ህዝብ ጥያቄ በጣም የቆየ ጊዜ የነበረው የመልካም አስተዳደር ጥያቄ ሆኖ የቆየው 9 ኪሎ ሜትር በላይ የመብራት ዝርጋታ ወደ 17.5 ሚሊዮን ብር በላይ ተከፍሎ የመብራት ተጠቃሚ የሆኑት በዚህ ዓመት ነው።
ከዚህ ባለፈም የአርሴማ መንደር ላይ እንደዚሁ መምህራን በሊዝ ከገቡ በኋላ እጅግ በጣም ሰፊ ጥያቄ ሲነሳ ነበር። የመሰረተ ልማት ክፍተት ያለበትና የመብራት ችግር ያለበት እንደዚሁ ወደ 4.1 ሚሊዮን ተከፍሎ የመብራት አክሰስ የተደረገ ነው። ለልማት ተነሺዎች የገባ መብራት ጨምሮ በጀት ዓመቱ ወደ 13 ኪሎ ሜትር በላይ ነው መብራት ዝርጋታ የተካሄደው። ይሄም በኮስት ደረጃ ከ25 ሚሊዮን ብር በላይ ነው የፈጀውና ሌሎች እነዚህ ካሳ ክፍያዎችን ከተመለከትን ካሳ ወደ 53.8 ሚሊዮን የከፈልንበት። ይሄ ማለት ካሳ ክፍያ አለ ማለት በሌላ ጎኑ በከተማ ላይ ልማት አለ ማለት ነው። ከተሞች የካሳ ክፍያ ካላቸው ካሳ የሚከፈለው ለልማት ተነሺዎች ስለሆነ የሚንቀሳቀስ በቅርብ ርቀት የሚታይ ልማት አለ ማለት ነው። ከዚህም ባለፈ ሌሎች በማዘጋጃ የተሰሩ የውስጥ ለውስጥ መንገድን ካየን ዘንድሮ መንገድ ተከፍቶ አያውቅም። ያው እዛ ጋር ያለው ጠጠር ማልበስ እና ቀጣይ በኮረት አልብሶ መንገዶችን ደረጃ ማስጠበቅ ስራ አሁን የሚቀጥል ቢሆንም በሰፊው ጥገናና ከፈታ የተሰራበት እንደዚሁ በተሰበሰበው ገቢ ነው። ከምንም በላይ ደግሞ በጣም እጅግ በጣም በሰፊው ሄድን ያለንበት እና የፓርቲያችን ኢኒሼቲቭ የሆነው የኮሪደር ልማት ሁለተኛ ዙር ኮሪደር እየተሰራ ያለው በውስጥ አቅም ነው። በማዘጋጃ በተሰበሰበው ገቢ ነው። ይሄም ሲታይ ትልቅ የካፒታል ኤክስፔንዲቸር ላይ ነው እየዋለ ያለው። ከዛ ባለፈም በርካታ ከዚህ በፊትም ለህዝቡ የገባነው ቃል ነበርና ማሽነሪ እንገዛለን ብለን ነበር። ስለዚህ የልማት ማረጋገጥ ካለብን ማሽን ሊኖረን ይገባል በሚል አንድ ግሬደር አንድ ሎደር ትዕዛዝ አስተላልፈን የግዢ ፕሮሰስ በክልሉ ፋይናንስ እየተመቻቸ ያለበት ሂደት አለ። ይሄ በአጠቃላይ ተጠቃሎ ሲታይ ለአብነት የሚጠቀሱ ናቸው። ያልተዘረዘሩ በርካታ ስራዎች አሉ። እነዚህና መሰል ስራዎች የየትኛውንም ሴክተር አላማ ግብ ለማሳካት ከተፈለገ ገቢን ማሳካት አለብን። ገቢን በተመለከተ ያው ሁላችንም የጋራ ግንዛቤ አለን። ለአካባቢ እድገት፣ ለሀገር እድገት ገቢን በአግባቡ መሰብሰብ የሚያስፈልግ ነው የሚሆነውና በመንግስት መመሪያ መሰረት በመስፈርቱ መሰረት የተቀመጠ ገቢ በአግባቡ ወደ መንግስት ሊገባ የሚችልበት ሁኔታ እንዲኖር መሰራት መቻል አለበት። ይህን ከዕለት ወደ ዕለት በማሰባሰብ የገቢ አቅማችንን እየጨመረ በመሄዱ ከተማችንም እያደገ ያለበት ሁኔታ ነው ያለው። ለዚህ ለከተማ እድገት እና ለከተማው የእድገቱ ፍጥነት የሚያስፈልገውን የመሰረተ ልማት ጥያቄ በየጊዜው ምላሽ እያገኘ ያለበት ሁኔታ ነው ያለው። ይህን አጠናክሮ ማስቀጠል የሚያስፈልግ ነው የሚሆነው። እንግዲህ ከጥቂት ዓመታት በፊት ያስታውስ ካለ የቦንጋ ከተማ አይደለም መሰረተ ልማት ማልማት ይቅርና የመንግስት ሰራተኛ ደሞዝ ለመክፈል እጅግ በጣም ሲንገዳገድ ነው የነበር። በየጊዜው ብድር ከላይ እየመጣ ከወደፊት እየተበደረ ነበረ ደሞዝ ሲከፍል ነበር። ያ ሁሉ አልፎ አሁን ቦንጋ ከተማን እኛ በዞን ደረጃ ምን ነው የምናደርገው? ባካችሁ ደሞዝ ቀድማችሁ እንዳትከፍሉ፣ ሌሎች ወረዳዎች ላይ ስለማይከፈል ሌላ የመልካም አስተዳደር ጥያቄ ሊያነሳ ስለሚችል እናንተ ያዛርጉ እያል ነው የለመን ብዙውን ጊዜ አብሮ ወጥነት ባለው መልኩ ሊከፈል ይችል እያደረግን ያለ ነው ማለት ነው። ይሄ ገቢን በአግባቡ ከመሰብሰብ የመጣ ለውጥ የመንግስት ሰራተኛው ቶሎ አግኝቶ ቶሎ ስራውን በሞራል ሊሰራ የሚችልበት ሁኔታ እንዲኖር የሚያስችል ነገር ከዛም አልፎ ግድም ከንቲባውም ዘርዝረዋል። በጣም በርካታ በከተማችን መታየት የሚችሉ ልማቶችን ማምጣት የቻልንበት ሁኔታ ነው ያለውና የምሰበሰበው ገቢ ወደዚህ የሚሄዳል። 5 ሳንቲም ወደ ዞን አይደለም፣ 5 ሳንቲም ወደ ክልል አይደለም፣ 5 ሳንቲም ወደ የትም ይሄዳል። አጠቃላይ ተሰብስቦ እዚሁ ነው የሚውለው፣ እዚሁ ስራ ላይ ነው የሚውለው። ስለዚህ ለአካባቢያችን ልማት የሚሆን ነገር ለመስራት እኛን መልሶ የሚያጠናክር ለመስራት ኢኮኖሚያዊ የሆኑ ተቋማትን ለማጠናከር ማህበራዊ የሆኑ ተቋማትን ለምሳሌ የጤና አገልግሎትን ለማስፋት የትምህርት አገልግሎትን ለማስፋት የሚውል በመሆኑ እያንዳንዱ ግብር ከፋይ ልምዱን እያዳበረ በጊዜና በወቅቱ በመጠኑ መክፈል የሚችልበት ሁኔታ እንዲኖር መደረግ አለበት። ከገቢ ግብር አሰባሰብ ወጣ ወዳሉ ዜናዎቻችን ስናልፍ የበሽታ ቅድመ መከላከልና የአካባቢ ጥበቃ ተግባራትን ውጤታማ ለማድረግ የቆሻሻ አወጋገድ ስርዓታችን ማበጀትና ማጠናከር እንደሚገባ ተገለጸም። የከፋ ዞን ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ መምሪያ ከናቡ ኢትዮጵያ ጋር በመተባበር በዞኑ ከሚገኙ መዋቅሮች ለተውጣጡ ባለድርሻ አካላት በቆሻሻ አወጋገድ ላይ ስልጠና በቦንጋ ከተማ ሰጥቷል። ሰለሞን ተሰማ አዘጋጅቶታል። ብሩክታዊት ብርሃኑ ታቀርበዋለች።
የዕለቱን ፕሮግራም የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በንግግር የከፈቱ ሲሆን አካባቢያችንን ከብክለት በመጠበቅ የደረቅና ፈሳሽ ቆሻሻዎችን በአግባቡ የማስወገድ ስራዎችን በመስራትና ግንዛቤ በመፍጠር በዞኑ የበኩሉን ድርሻ የተወጣላለው ናቡ ኢትዮጵያ ምስጋናቸውን አቅርበዋል። ዋና አስተዳዳሪው አክለውም ወጣቶች በበርካታ ጉዳዮች ከመንግስት ጎን በመሆን የህብረተሰቡን ተጠቃሚነት ለማረጋገጥ ጉልበታቸውና ጊዜያቸውን እንዲሁም ገንዘባቸውን ሳይቆጥቡ የበኩላቸውን ሚና እየተወጡ እንዳሉ ጠቁሞ ይህን ተግባር አጠናክሮ ማስቀጠል እንዳለባቸው አሳስበዋል። የካፋ ዞን ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳዮች መምሪያ ኃላፊ ወይዘሮ መዓዛ ኃይለማርያም በበኩላቸው ወጣቱ በአረንጓዴ አሻራ፣ በወባ በሽታ መከላከልና በሌሎች ተግባራት ከመንግስት ጎን በመሆን ሰፊ ስራዎችን እያከናወነ የቆየ ሲሆን አሁንም በዚህ ክረምት ይህንን ስራ አጠናክሮ ማስቀጠል እንዳለባቸው ተናግረዋል። በማስከተልም በደረቅ ቆሻሻ አያያዝና አወጋገር ዙሪያ እንዲሁም የወጣቶች የበጎ አድራጎት ስራ ዙሪያ ሰነድ ቀርቦ በሰፊው ውይይት የተደረገ ሲሆን በቀረበው ሰነድ ላይና በሌሎችም ሀሳብ አስተያየቶች ተነስተው ጉዳይ በሚመለከታቸው አካላት ምላሽና ማብራሪያ ተሰጥቶበታል። የመድረኩ ተካፋዮች በበኩላቸው ከመድረኩ ብዙ ግንዛቤ እንዳገኙ ተናግረው ያገኙትን ግንዛቤ መነሻ በማድረግ ታች ሲወርዱ ስራ ላይ የሚያውሉ መሆናቸውን ተናግረዋል። ሰነዱ እጅግ በጣም ጠቃሚና ለኛም ለወጣቶችም ሆነ ለሀገሪቱም ጠቃሚ ነው። ለምሳሌ አሁን ደረቅ ቆሻሻ ሁሉም በየቦታው ሲጣል ከተማ እንደሚቆሽሽ ደረቅ ቆሻሻና ፈሳሽ ቆሻሻን በአግባቡ ከያዝን ወደ አገልግሎት እንደምናውል ብዙ ግንዛቤዎችን አግኝቻለሁ። ለምሳሌ ከብስባሽ ቆሻሻዎች አሁን እነ ሙዝ ገለባ፣ እነ አቮካዶ፣ የእንቁላል ገለባ፣ የሽንኩርት ገለባ፣ የአቮካዶ ገለባ እነዚህም በስነ ስርዓት ተጠቅመናቸው ወደ መዳበሪያ መቀየር እንደምንችል ለአትክልት ለማፍራት ለሌላ ነገሮች እነዚህ ደረቅ የሚባሉት ደግሞ እነ ሃይላንድን እነ ጠርሙስን ምናምን እንደገና ሪሳይክል አድርጎ መጠቀም እንደምንችል ካልሆነ ደግሞ ወደ ፋብሪካዎች አከማችተን መሸጥ እንደምንችል ወደ ገንዘብ መቀየር እንደምንችል ብዙ ግንዛቤዎችን አግኝቻለሁ። ቀረበው ሰነድ አኳያ የተነሳው ሀሳብም በጣም ጥሩ ነው። እኔም በጣም የግንዛቤ ትምህርት የወሰድኩበት ዋነኛ አላማ መሆኑን ተገንዝቤያለሁ። ከዚህ በፊት የተከበሩ የቦንጋ ዩኒቨርሲቲ ዶክተር ጴጥሮስ ሲንጋፖር ሄዶ ያዩበትና ከዛ ተጽዕኖ ወጥቶ በአካባቢያቸው ደግሞ የዛ ቁጭት ኑሮቸው የከተማን ጽዱና ማራኪ ምቹ እንዲሆን ለአካባቢ እየተጉ እየሰሩ ያሉበት ነገርም አለ። በዛም በመቀጠል ዶክተር አብይ አህመድም በዛው ልክ የጽዱ ምቹና አካባቢን እንፍጠር ለትውልድም እናረካክብ የሚለው ሀሳብን በመያዝ አሁን ይሄ ናቡ የጀመረው ሀሳብም በዞንም በቦንጋ ከተማ አሁን 6 መንደሮች ላይ ያደረገው ተነሳሽነት በጣም ደስ የሚል ነው። እኔም ከዛ የወሰድኩበት ዋነኛው ትምህርት ጽዱና ማራኪ አካባቢን መፍጠር የሚለው ሀሳብ በጣም ደስ ብሎኛል። ያው የደረቅ ቆሻሻ አወጋገድና አያያዝ ዙሪያ ላይ ይሄ ስልጠና ለመስጠት ከበጎ ፍቃድ ጋር አያይዞ የተፈለገበት ዋናው ዓላማ ምንድን ነው? ያው ወጣቶች ያለ ክፍያ በነፃ ማህበረሰቡንና ሀገሪቱን የሚያገለግሉበት ዋና ተግባር ስለሆነ በተለያዩ ከተሞች፣ በወረዳ ከተሞች፣ በዞንና በክልል ከተሞች ላይ የተለያዩ ቆሻሻዎች በማህበረሰቡ ጤና ጠንቅ የሚሆኑ ነገሮችን ያለምንም ክፍያ ለማህበረሰቡ ግንዛቤ በማስጨበጥም ሆነ ወደ ተግባር በመግባት ቆሻሻን በማስወገድ ከዛ በተጨማሪ ደግሞ የሚጠቅሙ ቆሻሻዎችን ህብረተሰቡ አስቀምጦ ለይቶ እንዲጠቀም ዝም ብለውን የሚጠቅሙትን አውጥተው የሚጥሉ ሰዎች ይኖራሉ። መልሶ መጠቀም እንደሚቻል ያንን ግንዛቤ ለመስጠት ለማስቻል ተብሎ የተዘጋጀ ስልጠና እንደሆነ አንዱ ዋነኛው ዓላማ ነው ማለት ነው። የካፋ ዞን ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳዮች መምሪያ ኃላፊ ወይዘሮ መዓዛ ኃይለማርያም የግንዛቤ ማስጨበጫ መድረክ ማድረግ የተፈለገበትን ምክንያት ገልጸው ከዚህ በኋላ ከመድረኩ ተካፋዮችም ሆነ ጉዳዩ ከሚመለከታቸው አካላት ብዙ ስራ እንደሚጠበቅ ተናግረዋል። ዛሬ እዚህ መድረክ ለማድረግ ያሰብነው ያው ክረምት የወጣቶች በጎ አገልግሎት ስራ ወደ መጀመር እየገባን ነው ያለነው። እቅድ አቅደን አውርደን ስራውን እየሰራን ነው። ያው ዞናዊ ላውንች እስከሚደረግ ድረስ ጽንሰ ሀሳቡ ላይ ወጣቱ መረዳት መቻል አለበት። ከየማዋቅሩ የተውጣጣውም ከቦንጋ ከተማ ከ6ቱ ቀጠና የመጡ ወጣቶችም ከየማህበራዊ መሰረት የመጡ ወጣት አደራጀቶችም ጭምር የክረምት በጎ አገልግሎት ምን ላይ ነው አገልግሎቱን የሚሰጠው፣ ለማን ነው የሚሰጠው፣ እኔ ከዛ ማገኘው ምንድን ነው የሚለውን ነገር መጀመሪያ መረዳት መቻል አለበት። ከዛ ባለፈ አንደኛው የደረቅ ቆሻሻ አስተዳደር ነው። የደረቅ ቆሻሻ አስተዳደርን ቦንጋ ከተማ ላይ ናቡ ኢትዮጵያ ላይ ሰፊ ስራ እየሰራ ያለበት ደረጃ አለ። ግን ደግሞ ከክረምት በጎ አድራጎት ስራዎች አንዱ ነው አካባቢን ጽዱ የማድረግ ምቹ ማህበረሰብ ምቹ አካባቢን እንዲጠቀም የማድረግ ማህበረሰቡ ጤናማ የሆነ አካባቢ ላይ እንዲኖር የማድረግ
አንዱ አላማው ነው የዚህ በጎ አድራጎት ስራ ማለት ነው። ስለዚህ ብዙን ጊዜ ቦንጋ ላይ ብቻ ነው ቆሻሻ የሚጣለው ወይ ቦንጋ ከተማ ላይ ብቻ ነው ሰፊ ነገሮች የምናየው። በየመዋቅሩ ስንወርድ እየተደበቁ ማህበረሰቡ አደጋ ላይ በሰው ተሰርቶ ለሰው ላይ መልሶ አደጋ የሚጥሉ ቆሻሾች እንዳሉ ይታወቃልና ይሄን ቆሻሻ እንዴት ነው ማስወገድ የሚችለው? እንዴት ነው ማህበረሰቡ ጤናማ ሊሆን የሚችለው? እንዴት ነው አስተዳደርስ እናስተዳድረው? እንዴት እንይዛለን? እንዴት እናስወግዳለን? የሚለው ነገር ላይ ሰፊ የሆነ ግንዛቤ ተፈጥሮ ወጣቱ ሂዶ ወደታች ያለውን መዋቅሮች ውስጥ ያለውን ስራ እንዲሰራ የወጣት አደረጃጀትም ጭምር የማጠናከር ስራ ወጣት ማህበር አሁን ሰብሳቢዎች መጥተው ተሳተፉበት ነው ያለው። እነዚህ ወጣት ማህበር ከመድረክ ባለፈ ወታች ወርደው ማዋቅሩ ላይ ያለው አስፈጻሚዎችን ይዘው በተግባር ማሳየት መቻል አለባቸው። በመጨረሻም የሚከተለውን መልእክት አስተላልፈዋል። አንደኛ ምስጋና ላቀርብ ለናቡ ኢትዮጵያ ይሄ መድረክ እስካሁን ድረስ ያላገኘነው መድረክ ነውና ግንዛቤ ማስጨበጫ ስልጠና መውሰድ የሚስናፍቀን የቆየበት መድረክ ስለሆነ ይሄ መድረክ ተቀብሎ ግንዛቤ እንዲፈጠር ያደረገው ናቡ ኢትዮጵያ ምስጋና አለኝ። በመቀጠል ደግሞ ሁሉም ማህበረሰብ መንግስታዊ ሆነው መንግስታዊ ያልሆነውም ደሃውም ሀብታሙም በአጠቃላይ በጎነትን ጊዜ የሚፈልገው አይደለም። በጎነት ገንዘብ የሚፈልገው አይደለም። ከአመለካከት ነው የሚጀምረው። መልካም አመለካከትን ብቻ ይዞ በአጠቃላይ ማህበረሰቡን ላገልግል የሚል ህዝብ ተፈጥሮ ቀጣይ በቤት እድሳትም በቤት ግንባታም ጤና ላይ ደም በመለገስም አረንጓዴ አሻራ በመትከልም አካባቢያችንን ማህበረሰብን እንደግፍ የሚል መልእክት ነው ያለኝ። ጤናማ ማህበረሰብን ለመፍጠር የጤና ኤክስቴንሽን ፓኬጆችን ተግባራዊ ማድረግ እንደሚገባ ተገለጸም። በከፋ ዞን ጌሻ ወረዳ የጤና ትራንስፎርሜሽን አጀንዳዎችን በመተግበር ተችቲ ቀበሌ በሞዴልነት ተመረቀ። ከወረዳው የመንግስት ኮሚኒኬሽን ለተገኘ ዘገባ ብሩክታዊት ብርሃኑ። በወረዳው ተችቲ ቀበሌ በተካሄደው የሞዴል ቀበሌ መርሃ ግብር ላይ የጌሻ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የመንግስት ረዳት ተጠሪ አቶ አጥናፉ አሰፋ በወረዳው እስካሁን 13 ቀበሌዎች የጤና ኤክስቴንሽን ፓኬጆችን ተግባራዊ በማድረጋቸው ሞዴል መሆናቸውን ተናግሮ በቀጣይም ቀሪ ቀበሌዎች ተመክሮን በመውሰድ ቀበሌያቸውን ሞዴል ማድረግ እንዳለባቸው ገልጸዋል። ወቅቱ የመኸር ወቅት እንደመሆኑ መጠን ህብረተሰቡ የግብርና ስራዎችን ትኩረት ሰጥቶ መስራት እንዳለበትም አሳስበዋል። እየታየ ያለው የጤና ልማት ለውጥ በጤና ኬላዎች የእናቶችና ህጻናትን ጤና ለማስጠበቅ ማነሳሳት አልፎ የአካባቢ ንጽህናን ለማስቀጠል ትኩረትና ተነሳሽነት የሚሰጥ ነው ያሉት አቶ አጥናፉ የጤና ኤክስቴንሽን ፓኬጆችን መተግበር ከተጀመረ ወዲህ በጤናው ዘርፍ ተጨባጭ ውጤት እየተመዘገበ መጥቷል ብሏል። የጌሻ ወረዳ ጤና ጥበቃ ጽህፈት ቤት ኃላፊ አቶ አብዝናይ አለማየሁ በበኩላቸው በወረዳው ስር ያሉ 26 ቀበሌዎች የጤና ፓኬጆችን በመተግበር እያስመዘገቡት ያለው ውጤት ከጊዜ ወደ ጊዜ መሻሻል ማሳየቱን ተናግሯል። ማህበረሰቡ ተላላፊና ተላላፊ ካልሆኑ በሽታዎች ራሱን መከላከል እንዳለበት ጠቅሰው ወቅቱ የክረምት መግቢያ እንደመሆኑ መጠን ማህበረሰቡ ከወባ በሽታ ራሳቸውና ቤተሰባቸው መጠበቅ እንዳለባቸው ጥሪ አቅርበዋል። የተችቲ ቀበሌ አስተዳዳሪ አቶ አትርሴ አምቢ እንዳሉት በቀበሌ ደረጃ የጋራ ስልጠና መድረክ በማካሄድ ባለሙያዎችና በየደረጃ የሚገኙ አመራሮች ተቀናጅተው በመስራታቸው እንዲሁም ማህበረሰቡ የሚሰጠውን ግንዛቤ ተግባራዊ በማድረግ ለዚህ ውጤት መድረስ እንደቻሉ አብራርተዋል። የመኖሪያ ቤታቸውን ያስጎበኙ የቀበሌ ነዋሪዎች በበኩላቸው የጤና ፓኬጆችን መተግበራቸው ራሳቸውን ከበሽታ ለመከላከል እንደረዳቸው ገልጸው ከጎናቸው ሆነው ሲያግዟቸው ለነበሩ ለጤና ባለሙያዎች ምስጋናቸውን አቅርበዋል። በመጨረሻም የተችቲ ቀበሌ ንጽህና አጠባበቅ መሻሻልን የሚያመላክት ነጭ ባንዲራ የተሰቀለ ሲሆን ለዘርፉ ትኩረት በመስጠት ምረቃ እንዲሳካ አስተዋጽኦ ላደረጉ የሴቶች ልማት ህብረትና ሌሎች አመራር አካላት የምስጋናና የእውቅና ሰርተፍኬት ተሰጥቷል። የቴፒ መለስተኛ የአውሮፕላን ማረፊያና የቡና ቅምሻ ማዕከል ተመርቆ ለአገልግሎት ክፍት መሆናቸው ተገለጸም። ፕሮጀክቱ የአካባቢውን ኢኮኖሚ ወደ ላቀ ደረጃ ለማሸጋገር ፋይዳቸው የላቀ መሆኑ ተጠቁሟል። ከክልሉ የመንግስት ኮሚኒኬሽን ለተገኘ ዘገባ አንተነህ ፍቃዱ። ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋገሾ በምረቃው ባስተላለፉት መልእክት ባለፉት ዓመታት በቡና ሻይና ቅመማ ቅመም ዘርፍ በተሰሩ ስራዎች ከፍተኛ የውጭ ምንዛሬ እየተገኘ ነው ብለዋል። በዞኑ ገበያ ተኮር የሆኑ እንደ ቡና፣ ሻይና ቅመማ ቅመም ሰብሎች በስፋት የሚመረቱ ሲሆን የቡና ጥራት ሰርቲፊኬሽን ማዕከሉ መመረቅ የተጀመረውን የብልጽግና ጉዞ በእጅጉ ያሳልጣል ብለዋል። የቴፒ አነስተኛ አውሮፕላን ማረፊያ በይፋ ስራ መጀመሩ የኢትዮጵያ የመንሰራራት የከፍታ ምሳሌ ነው ብለዋል። ብልጽግና ፊታዊ ተጠቃሚነትን የሚያረጋግጥ በመሆኑ ይህንን ውጤታማ ለማድረግ የክልሉ መንግስት የድርሻውን ይወጣል ብለዋል።
በክልሉ በቦንጋ በሚዛን አማንና በቴፒ ከተማ የተጀመሩት የአውሮፕላን ማረፊያ ልማት ስራዎች ይበልጥ ተጠናክረው ወደ ስራ እንዲገቡ እየተሰራ ይገኛል ብለዋል። በታርጫና በማጂቱም ከዚህ ቀደም አገልግሎት ይሰጡ የነበሩ ለዘመናት በመቋረጣቸው በህብረተሰቡ ዘንድ የፍትሃዊ ተጠቃሚነት ጥያቄ በመሆናቸው የኢትዮጵያ ሲቪል አቪዬሽን ባለስልጣን ዳግም ወደ ስራ እንዲገባ ያደርግ ዘንድ ጠይቀዋል። የኢትዮጵያ ትራንስፖርት እና ሎጂስቲክስ ሚኒስትር ዶክተር አለሙ ሲሜ በበኩላቸው የአየር ትራንስፖርት አገልግሎት ዘርፍ ሁለንተናዊ ብልጽግናን ለማረጋገጥ ወሳኝ መሆኑን ተናግረዋል። በሀገራችን የአነስተኛ አውሮፕላን ማረፊያ ልማት ፕሮጀክቶች መኖር ለሜጋ ፕሮጀክቶች ተደራሽነት፣ ለማዕድን ልማት ስራዎችና ለቱሪዝምና መዝናኛ እንዲሁም ለሰብአዊ አገልግሎት ያላቸው ፋይዳ የላቀ መሆኑን ተናግረዋል። እንደ ሀገር የአነስተኛ አውሮፕላን ማረፊያ ልማት ጥያቄዎች ከቀረቡት ውስጥ አንዱ የቴፒ አነስተኛ አውሮፕላን ማረፊያ ሲሆን መንግስት ጥያቄውን ተቀብሎ ምላሽ መስጠቱንም ተናግረዋል። ሚኒስቴር መስሪያ ቤቱ በይፋ ስራ ያስጀመረውን የቴፒ አነስተኛ አውሮፕላን ማረፊያ አገልግሎቱ ተጠናክሮ እንዲቀጥል ትኩረት ይሰጣል ብለዋል። በክልሉ መሰል ጥያቄዎችንም ደረጃ በደረጃ ምላሽ እንዲሰጣቸውም ይደረጋል ብለዋል። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዳይሬክተር አቶ ሻፊ ኡመር እንደተናገሩት ኢትዮጵያ በሰኔ ወር ብቻ 59,000 ቶን ቡና ወደ ውጭ በመላክ $409 ሚሊዮን ገቢ ተገኝተዋል ብለዋል። እንደ ሀገር በአመት 468,000 ቶን ቡና በመላክ $2.65 ቢሊዮን መገኘቱንም አቶ ሻፊ ተናግረዋል። የቴፒ ቡና ምርት ጥራት ምርመራና ሰርቲፊኬሽን ማዕከል ተመርቆ ወደ ስራ መግባቱ ለሀገራችን ኢኮኖሚ ማደግ ሚናው የጎላ መሆኑንም ተናግረዋል። የተመረቀውን የቡና ጥራት ምርመራና ሰርቲፊኬሽን ማዕከል ጨምሮ በሀገሪቱ ወደ 7 ደርሷል ያሉት አቶ ሻፊ በቀጣይም 6 የቡና ቅምሻ ማዕከላትን በማቋቋም ወደ 13 እናደርሳለን ብለዋል። የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ ባስተላለፉት መልእክት ዞኑ እምቅ የተፈጥሮ የደን ሽፋን ያለበትና ለቡናና ሻይ ልማት ስራዎች ተመራጭ ያደርገዋል ብለዋል። መንግስት የምድር ትራንስፖርት አገልግሎት ተደራሽ በማድረግ ህብረተሰቡ በአካባቢው ያለውን ብዝሃ ኢኮኖሚ ዘርፍ ወደ ተሻለ ገበያ አማራጭ በማቅረብ ከኢኮኖሚው ተጠቃሚ እንዲሆን እየሰራ እንደሚገኝ ተናግረዋል። 87,000 ሄክታር የሚሆን ቡና በዞኑ እንደሚገኝ አቶ አበበ ተናግረዋል። 17,000 ሄክታር ቅመማ ቅመም ሰብሎች እየለማ ይገኛልም ብለዋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ሳይቋረጥ የበረራ አገልግሎት እንዲሰጥ አቶ አበበ ጠይቀዋል። በዕለቱም የፌደራል፣ የክልል፣ የዞን ከፍተኛ የስራ ኃላፊዎችና የቴፒ ከተማ ነዋሪዎች ተገኝተዋል። ክቡራንና ክቡራት የከፋ ቴሌቪዥን ተከታታዮች ለዕለቱ ያዘጋጀናቸው ዜናዎች የእስካሁኖቹ ነበሩ። ከዜናዎቹ ጋር ምህረት ብርሃኑ ቆይታ አድርጌያለሁ። ቀሪ የጣቢያችን ዝግጅቶች ይቀጥላሉ። በእኔ በኩል ሰላም።